የሰው ፊት አላህ ስብሓን ወተዓላ አያሳያችሁ። ችግራችሁን ጭንቀታችሁን አላህ ይሸፍንላችሁ፣ አላህ ይፈርጅላችሁ። ለሰው ልጅ ችግር ሲመጣ ጭንቀት ሲመጣ እንድትችሉ አድርጎ አላህ ይስጣችሁ። የሰው ፊት ማየት በጣም ከባድ ነው ሀባይብ፣ በጣም ከባድ ነው። በዚች ልጅ ሰሞኑን የሚደረገው ነገር በጣም ገረመኝ። ሰው ግዴታ የለበትም ግን አዝኖ ምን ብሎ እንትን ካለ መብቱ ነው። የማይረዳው ሰው ሁላ ማያግዘው አንድ ቀን ለዚህ ለሚባለው እርዳታ 5 ሳንቲም አውጥቶ የማያውቀው ሁላ ልክ እንደረዳ አድርጎ ወጥቶ እንትን ማለት። በነገራችን ላይ የሰው እድል አለ የሚሳካለት እንደዚህ ታይቶ አሳዝኖ እንትን የሚል ሳያስበው ሀሳቡ የሚሳካለት በሰው ስበብ አድርጎ ማለት ነው። ደግሞ አላህ ስብሓን ወተዓላ ደግሞ ፈተናውን ሲያጠነክረው ደግሞ የሰው ፊትን ሰዎችን አያራራልህም። እና እች ኮኪ የምትባል እኔ ማውቃት በሶሻል ሚዲያ ጥሩ ጥሩ ነገሮች ስትል ስታበረታታ፣ ለወንድሞቿ ቻሌንጅ ተብሎ ሲመጣ ፎሎ የመደራረግ አብራ ስታግዝ፣ ብቻ በእንደዚህ አይነት ነገሮች በባቡል ኸይር ላይ እንዳያችሁት አዶኒን ጥሪ አድርጋ አዶኒ ሂዶ እንዲያግዝ ያደረገች በብዙ ነገር ያኔ እንትን ምትናት። ግን ሶሻል ሚዲያ ለእሷ ሳይሆን ለአንዳንድ ነገሮች መልእክት የምታስተላልፍበት ደስ የሚሉ እንትኖች የምታስተላልፍ ነው። አለባበሷ ምናምኗ ደስ የምትል ልጅ ናት። ሰው አለባበሱን አይታችሁ ውስጡ ጭንቀት የለውም ችግር የለውም ማለት አይደለም። እኔ በፊት ሰሞኑን ተፍትሻለ ሲባል የተያዘሽ መስሎ የነበር አጀንዳ ዩቱብ ስትገውስ ነው፣ ቲክቶክ ስትገውስ ነው፣ ቴሌግራም ስትገውስ ነው። እና ፎሎወሮቿ ናት የሚወዷት ናት። 700,000 ፎሎወር ነው መሰለኝ ያላት። ግን ፎሎ ያላደረጋችኋት አሁን ፊትም የማትከተሏት ወደፊትም የማትከተሏት ሰዎች ተች ሆናችሁ ስትመጡ በጣም ከባድ ነው። በጣም ያሳዝናል። እናንተ አላህ ያገራለት ነው እንግዲህ እንትን የሚል ግዴታ እጃችሁን ምን እንትን ድሽቃ ደቅኖ አምጡ ብር ያለ የለም። መብታችሁ ነው። የማይሰጥበት ቦታ አትስጡ እያልን ለአኼራ ማይሆን ነገር አታድርጉ። ለሚሰሩ ሰዎች ለቲክቶከሮች ሀገራቸው ላይ ዘና ብለው ለነሱ መዝናኛ አትላኩ። እንደዚህ አይነት ቦታ ሄዳችሁ ተዝናኑ። እንደዚህ አይነት ምግብ ወስደህ ከሌና ብላት እያላችሁ የቤት እቃ ታሟሉ ነው ያልነ። ቁርአን 500 ብር ይገዛ ቁርአን አጥሯል ሲባል ብቅ ማንል ሰዎች ለትችት ሲሆን ሁላችንም ተንጋግተን ለብሳ እንደኛ መዳም ቤት ገብታ ማሰራ ያው ዞሮ አዛው ላይ ቲክቶከር ያላችሁ እንደኛ መዳም ቤት እየሰራች ነው ያለ እኮ። በነገራችን ላይ እንደዚህ አይነት ታሪክ እኔ ከቅርብ ጓደኞቼ አለ። 2 ልጆች የምታሳድግ ናት። በቀን እየሄደች እየመጣች ነው እንትን ምትል። የልጆች አባት አይረዳም። በሱ ነበር ይቃማ እንትን የተባለው። እሱ በአባትነት ውስጥ ሆኖ እንትን ብሎ እሱ ደግሞ ይቃማውን ባለቤቱ ጋር ተለያይቷል። ለልጆቿ ስትል እሷ የሶስታቸውንም ታሳድሳለች። የባሏንም አለዛ ለጥለው ነው የራሱ ጉዳይ እንደፈለገ ያርጉ እያለ የባሏንም የነሱንም የሷንም እያረገች 2 ልጆች አሉ። የ4 ሰው ይቃማ እንደገና ደግሞ የሚከፈለው አለ ለልጆች። ያንን ስትከፍል ነበር። አሁን ባለፈው 3 አመት ላይ አቃታት ሁሉ ነገር። ስራ አጣሽ። የትምህርት ቤት የልጆች አለ ሁሉ ነገር አቃታትና ያንን ነገር ተወችው። 3 አመት ሆነ። እሱም ጣለው በቃ። እሷ እንትን ስትል እባክህን ብትለው አሜሪካ ላይ ካናዳ ላይ የሰውየው እህቶች አሉ ያ ልጆቹ አባት እህቶች እነሱ ይባል ምን ይባል ጸጥ ብለው 3 አመት ሞላ። አሁን ተፍትሽም ስላለ ምናምን ስለተባለ ታውቃላችሁ ሀገር ቤት ልጅ መስደድ አሁን ላይ በጣም ከባድ ነው። ለምን ሀገሯን ማሰዳቸው ምናምን ትሏላችሁ እናንተ ብዙዎቹ እንደዛ ነው የምንል። በተለይ በእኛ በአማራ ክልል እንኳን እዚህ ሀገር ኑሮ ለሄደ ሰው ሀዛ ላለ ሰው ሰቀቀን ነው የሚኖር በሚታገትበት ሀገር ነው ያለ ነው። እና ያንን ሁላ ፈርታ ነገሮችን ቻል አድርጋ ልጆቿን ይዛ አሁን
ተፍትሽ ነገር ምን ስላለ ምናምን በቃ ፍራቻም ስላለ የእሷ እንትን ይላል። የሁለቱ ልጆቿ ወድቋል። ባልየው እንትን ብሏል። አሁን ለእነሱ ከፊል ፈልጋ የፈለገ ይሁን ውላ ልታሳድስ ስትል ስንት ሺህ መሰለኝ የተጠየቀሽ? የሁለት ልጆቿ የሶስት አመት 56,000 ሪያል። ከዛ እኔ እንደው እንትን አለልኝ። ግን እኛ እንደዚህ አይነት ነገር ሀሳብ አምጥቶ የሰው ፊት አላህ ከባድ አይደለ? የሰው ፊት ለማየት በጣም ነው የሚከብዳችሁና መናገርም አልፈለግንም። ከዛ እንዴት ነው ምናምን ስላት ወላሂ አላህ እንደምንም አድርጎ ይርዳይ። ማውቀው ሰው ምንም ማውቀው ነገር የለኝም። እኔ ተበዳድሬ ምን ብዬ ላሳድሰው እያሰብኩ ነው ያለው። የሚያበድረኝ ሰው እየሰራው የምከፍለው። አሁን ግን ስራ እንኳን የለም እና ዝም ብለሽ ዱአ አድርጊልኝ። ሰው 50,000 ብር 50,000 ሪያል ከምትከፊ ልጆችሽን ሂደሽ ሀገርሽ ይዘሽ ሂደሽ ማትሰሪ ይላሉ። 50,000 ብር ተበድሬ እንጂ ከእጄ ኑሮ ካሽ ምከፍለው አይደለም አለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ አድርጉ። ይህንትን ሰሞኑን አጀንዳ ተደርጎ ያለ አላህዬ አላህም ለምነው ሀቲማችን ያሳምርልን፣ የሰው ፊት አያሳየን፣ እንደሰራን ባለን አቅም አላህ ያኖረን። ወላሂ በጣም ከባድ ነው። እሷ እርዱኝ ብላ እንትን አላለሽ። እንግዲህ አብራት ያለ በወሬ ታውቃላችሁ። አብራችሁ ጓደኛ ስትሆኑ እንደዚህ ነው። አባቴን በስደት አጥቼዋለሁ፣ ኢቃማ አለ እንትን አለመኖሬ፣ እናቴም አሁን መልኳ ጠፍቶብኛል፣ 10 አመት ሆኖኛል ብላ ተናገረች። እንግዲህ በወሬ ስንት አመትሽ ነው እንዴት ነው ያለው ነገር ይባላል። ሁላችንም ውስጣችን ያለውን ነገር አላህና አላህ ብቻ ነው የሚያውቀው፣ ምን አይነት ችግር እንዳለብን አለን። 10 አመት ከዛ በላይ እየተቀመጠ እኔም የእሷ ጓደኛ ልሆን እችላለሁ። ግን 10 አመት የሰራሽው ገንዘብ የት አድርጋ ነው እሷ ቀርቅራ አሁን ልመና የመጣሽ? ያለ ብዙ ሰውም ስላለ እሷ ልመና አልለመነሽም። ወሬውን አወራሽ። ጓደኞቿ ተመልካቿ ግን ጭንቀቷን አይተው ሁላችን ብንተጋገዝ ብንረዳዳ ይህን ነገር አስተካክለን እናቷን ማየት ትችላለች በሚለው ሀሳብ መጣ እንጂ እሷ ወጣ እርዱኝ ምናምን አላለሽም። አንዳንድ ጊዜ ለመልካም ብሎ ሰው እንትን ሲል ሸር ሆኖ እሷ ምን ልላችሁ ፈልጌ ነው ውድ ቤተሰቦች፣ የሰው ፊትን አላህዬ አያሳያችሁ ያ ረብ። ወላሂ ምለምነው እሱ ነው። እኛ ዙራችን በስቷል። ስቃያችን በጣም ከባድ ነው። በአንዱ ስትሉት በአንዱ ቀዳዳ፣ በአንዱ ስትሉት በአንዱ የቤተሰብ ነገር ይገታ አለ። እገታ ቤተሰብ እህቶቻችሁ ወንድሞቻችሁ ሲታገቱ ካልሆነ ቦታ ላይ ሲገኙ ያላችሁን ገንዘብ ታራግፋላችሁ። አልሰራንም ምናምን አይደለም ትጨርሳላችሁ። መጨረሻ ላይ ደግሞ ሌላ ሙሲባ ይመጣል። በጣም ከባድ ነው። አላህ ግን ያንን ችግር እንድንወጣው ያደርግልን ያ ረብ። ችግራችን አላህ ይፈርጀን፣ ከሰው ፊት አላህ አያደርሰን ብለን ዱዓ ማድረግ አለብን። ሁላችሁም ዘወትር ዱዓችሁ እንደዛ መሆን ያለበት። ሁል ጊዜ እየሰራንን ያለ ገንዘብ ይኖረናል የሆነን ምናምን የሚለው ሳይሆን አላህዬ ሙሲባውን አያምጣብን። የምንሰራት ነገር ተብቃቅተን እንኖራለን። ግን ሌላ ችግር ከመጣ በጣም ከባድ ነው። የሰው ፊት የግዴታ እንድታዩ ችግር፣ ስቃይ ውስጣችሁ ያለ እንትን የሰው ፊት እንድታዩ ያደርጋችኋልና ያን ነገር እንዳይፈጠር መጠንቀቅ፣ አላህን መለመን የሁል ጊዜ ዘወትር ዱዓችሁ መሆን አለበት። አላህ ከችግሮች ሁሉ አላህ ይጠብቃችሁ እህቶቼ። አላህዬ ከሚወራው ከሚፈራው ከቤተሰብም ሆነ ከራሳችሁ ችግር አላህ ያውጣችሁ፣ አላህ ይፈርጃችሁ። ፈራጃችሁ ሰጩ ነሹ አላህ ነው። የሰው ፊት አያሳያችሁ። የሰው ፊት በጣም ከባድ ነው። እች ሴት እንግዲህ ከዛ እንዴት ልታደርጊ ነው አልኳተኝ ማለት ነው። እንዴት ነው የምታደርጊ? እኛ እንኳን እንዳናግዝሽ ያለብን እንትን ነው ያኔ በብድር እንኳን እቁብ አብረን እንጥላለን። አይ ፌርዶስዬ፣ እንዲያውም ከኔ የሆነ ትምህርት ቤት ምናምን ክፍያ ሲሆን ከኔ እየተበደረች ሰርታ እንትን እያለች በቃ እንደዚህ ነው አብዛኛውን ያለሽበት ሁኔታ። ስራ የለም፣ እየሄደች ለልጆች ትሄዳለች፣ ትሰራለች። በሰዓት ነው ሰርታ የምትመጣና ግን ጎበዝ ናት። ልጆቿን ቀጥ አድርጋ እያስተማረች ስንት አመት ሆናቸዋል አሁን ማለት ነው? 10 ምናምን አመት እየሆናቸው ነው። አባትየው ግን ቁጭ ብሎ
ለልጆቹ አይልም። ከዛ እንዲያው ዝም ብለሽ ዱአ አድርጊ እያለሽ አላህዬ እንደምንም አድርጎ የሳውዲ መንግስት አዲስ ቀራር አውጥቶ የአሁኑን ያለፈውን እንትናችሁን አንስተንላችኋል አሁን ማሳደስ ትችላላችሁ ብሎ እንዲያው አላህዬ አዲስ ቀረር ይምጣ። አንቺ እሱን ነው ዱአ ማድረግ ያለብሽ እንጂ የሰው ፊት በጣም ከባድ ነው። በብድር እንኳን አበድሩ ስላቸው ይሄን ያልተበድረሽ ይቃማ ከምታሰሪ ለምን ሀገርሽ ሄደሽ አሰሪም ይላሉ። ሀገር ላይ 50 ሺህ ብር ተይዞ ልጅ ተይዞ ቤት የለ ቤት ተከራይቶ ያንንስ 50 ሺህ ብር ገና ተበድሬ ሰርቼ የምከፍለው ነው እንጂ ከእጄ ላይ ካሽ ብር እኮ የለኝም። ቢኖረኝማ 3 አመት አለማሳደስ ምዬ እንዴት አሳልፈው ነበር። እንኳንም ልመና ለብድር ራሱ መልሳቸው መከራ ነው። ብሩ ያና 50 ሺህ ብር ሲኖራቸው አይደለም የምትበደሩት። ያንን 50 ሺህ ብር እንግዲህ ከመጀመሪያው ጀምሮ ሞልታችሁ ለማሳደስ ነውና ከዛ ጠየኳት። እንደዚህ ቤተሰብ አለ ያልሽው ካናዳ ያለው ተይ ንገሪያቸው ለምኛቸው አልኳት። እነሱ የሚሉ ሀገር ቤት ወሰጃችሁ ትሄዱ ሸኛቸው ነው የሚሉ። እኔ ደግሞ ልጆችን መከራዬን አይቼ እድሜ ልክን የለፋውባቸውን ልጆችን ወስጄ ከዛ ልጅም መስጠት አልፈልግም። የሀገሩ ሁኔታ አለ አዲስ አበባ ማውቀው የለ ቤተሰብ ለተከራይቼ ኑሮ እንኳን እንዳይባል ልጆች ናቸው። ሰው ያስፈልጋቸዋል። እናቴ ካለሽበት ቦታ በጣም ከባድ ነው። እንዴት ብሎ ነው እንትን የሚለው ጸጸት ነው እንግዲህ አላህ እስከሚለው አላህዬ የሆነ ነገር አምጥቶ መፍትሄ እስከሚያመጣልኝ እኔም እጥራለሁ። እሱ ነው አላህ ነው የምጠብቅ ብላ ዝም ብላለች ማለት ነው። ዝም ብላለች ስላችሁ እጥፍጥፍ ብላ ቁጭ ብላ አላህን እየለመነሽ አይደለም እየኳተነሽ ነው ያለ በብድር የሚያበድራት እየሰራሽ የምትከፍለው እንደዚህ በቃ ግን 50 ሺህ ሪያል እንዴት ተብሎ ነው የሚሞላው? በጣም ከባድ ነው። እና ወላሂ በጣም ነው የሚያሳዝኑት። እና አሁን የኮኪን ሳይ ሰሞኑን በቃ ውርጅንብይ ይዘውታል። ያሲኖ የሚባለው ነበረ ትንሽ ፕራንክ አድርጓቸው ሲራወጡ የነበረ አሁን እሱን ትተው ደግሞ እሷ ላይ ተሰቅለዋል። ያሲን ትንሽ አጀንዳ ሆኖ ሰንሶ ነበረ አገባዊ በ24 ሰዓት ፈታው ብሎ ማለት ነው። ፕራንክ አድርጓቸው መጥቶ እንኳንም በቃ ዓለምን ሁላ ያነጋገረ እፎይ እንኳን በዝች ይዞ እሱ የሚሰራ እንግዲህ ከሃይማኖት ንጽጽር ነው። ከእንደዚህ አይነት ቦታ መጥቶ ረሱላችን ሰለላሁ ዐለይሂ ወሰለምን ለመሳደብ ያደረገውን ጥረት አይታችኋል። በቃ ስበብ ለማድረግ እና በጣም ነው የገረመኝ። አንዳንድ ጊዜ እውቀት ሲያንስ በጣም ከባድ ነው። እና ብዙ ሰዎች የምተቹ እኛ እንሰጥም ምናምን የምትሉ አትስጡ፣ ዝም በሉ። ዝምታ መልስ ነው እህቶች። ነገ ምን እንደምንሆን እኛ አናውቅም። ከዚህ ቦታ ላይ እንደማንወድቅ እርግጠኛ አይደላችሁም። አላህ ከፍ ዝቅ ያደርጋል። ስትሰጥ የነበረውን ለማኝ ያደርግሃል። ለማኝ የነበረውን አግኝቶ ደግሞ ደህና ኖሮ ይኖራል። ያን ሁላ ነገር እንትን ማለት አለባችሁ እንጂ ዝምታ መልስ ነው። ሀባይብ የማታደርጉትን ነገር ምላሳችን ወጣ የምትረጫት ነገር ለበቃ አሁን ስምስ እያለ ነው ያለ ሶሻል ሚዲያ ቲክቶክ ስትገቡ፣ ፌስቡክ ስትገቡ፣ ዩቱብ ስትገቡ እሱ ነው ያለው ነገርና አላህዬ ጭንቀት ላይ ያለውን በሙሉ ዓለምን በሙሉ በጭንቀት ላይ ያለውን አላህ ይፈርጀው። ፈረጃውን ቅርብ አላህ ያድርገው። አላህ ትዕግስቱን ይስጠን። የእውነቴን ነው የምላችሁ። አላህን ለምኑ። ከሰው እጅ በጣም ከባድ ነው። ችግር ሲበዛ ነው ሲያፈነጥጣችሁ የምትወጡ። በቃ ስበብ ወንድሞቻችሁ እህቶቻችሁ ስበብ ይሆናል። ግን ትችቱ ማስረጃው መከራ ነው። አለማስረጃ አላህ ይሰማል አይደለ? ለአላህ እንንገረው እና አላህዬ የሰው እጅ አያሳያችሁ። ውድ እህቶችዬ አላህ ጥብቅ እንደሆናችሁ እንደሰራችሁ እንደሰጣችሁ እንዳገዛችሁ ኑሮ። ሰርቶ ማገዝ መስጠት እድለኛ የሆነ ሰው ነው። ለምን አትሰራም? ለባብሳ ጤን ብላ ስለምትሄድ ስራ ማሰራ የሚመስለው ብዙ ሰው አለና ስራ እየተሰራ ይሞላ ሲል ነው። እና እሷም ደግሞ ዋካችሁን እንደዚህ ላረግ ነው አላለሽም። ወሬውን ነው በጓደኛ አንድ ላይ ስትሆኑ ስታወሩ እንደዚህ ነው። እኔ አወራለሁ አሁን ለጓደኞች ሀገር መሄድ ፈልግ ነበር፣ ግን ሲሄድ የወር ደሞዜ ከተቋረጠ እኔ ስራ እዛም ስለሌለኝ ቤተሰቦችን የማስተዳደራቸው ቤተሰቦች እረፍት እንኳን ደርሼ እስከምመጣ ይቋረጥ እንትን እንዴት ነው የሚኮነው እያልኩ ያለው የኔ እስካሁን ድረስ
ታውቃላችሁ ያለውን ነገር ሁላችሁ በውስጣችሁ አለና ብዙ እንትን አትበሉ፣ ብዙ ፈራጅ አትሁኑ። መፍረድ ቀላል ነው፣ አትፍረዱ እህቶች። አላህን የሚያመጣውን አናውቀውም እና ፈራጅ ባንሆን ጥሩ ነው። እኔ እንደ ምክር ነው እንትን ያልኳችሁ። የመርዳት የመስጠት ያለ መስጠት መብታችሁ ነው። እኔ ከዛ ውስጥ አልገባውም። ስጡ አትስጡ፣ ትክክልና ትክክል አይደለሽም አይደለም። ግን እናንተ ወጣችሁ ፍርጃ ላይ አትቆሙ፣ አትፍረዱ እህቶች። ሰላም